ተረጋጋ። ጸብ ሳይሆን እኛ የፈለግነው እዚህ በቃ አንተ ያው እያንዳንዱ ሰው እኮ እየመጣ እየፈለጨብኝ ነው። እሺ ይቅርታ በቃ አሁን መጀመሪያ የነበረው ይሻላል የሚያስብል አይነት ሁኔታ ላይ እየደረሰ ነው። አንተ ከመምጣት በፊት ያለው ይሻላል። እንደዚህ ከሚሆን አንተ ባትመጣ ይሻል ነበር። ይሻላል። ሰላም ቢፈጥሩስ ቆይ አብረው ቢኖሩስ? አፋ አትካፈተኝ። እሺ ያው ስነ ስርዓት ብትይዝልኝ አንተ ምን ሆነ ነው? ስነ ስርዓት ምንድነው ችግር? ቆይ ሰው አትናገረኝ። አሁን ላፊ አትናገረኝ። ከየት ተበተነ የመጣው? ቆይ አንተ ያይሻሉ ሁሉ ሰው ይመጣ ሲፈለጭብኝ በቃ ተውት። አሁን አሻንተም ተረጋጋ። እሺ አንተ ጉልበተኛ ነህ። እሺ አንተ ለምን ስነ ስርዓት አታስይዝልኝ? በጉልበታ በቃ ተረጋጋ። አሁን በምን አይነት መንገድ ነው? በቃ አልፈልግም። ገባህ ላይ ገዘና አልፈልግም። በቃ መሄድ ትችላለህ። አንዴ ገብቶበታል። እንደዚህ ይዤሽ እወጣለሁ። ከነበረው ከተወሳሰበ ነገር ውስጥ ይዤሽ እወጣለሁ። ከተደረገላት በኋላ እጄ ራሱ ሲጠጋ እኮ እንዴት እንደሚያደርጋት እንዴት በአንዴ ያን ሁሉ ደም የተከፈለበትን ነገር በአንዴ ትቀበላለች? እንዴት ባሏ ነው እስከ ዛሬ ይኸውልህ አንተ ስነ ስርዓት ባለው መልኩ አዋራኝ። ቆይ እሺ ስነ ስርዓት ይኸውልሽ ስነ ስርዓት ባለው መልኩ እኔ አይደለሁ አንተን የጠራው ያመጣው ታዲያ እኔ ላይ እጅህን እኮ አነሳ። እኔ ነኝ እኮ የጠራው እያቀነባበርከው ነው ያለው። ባላመጣህ አንተ አምጥተኸኝ እኮ የሆነ እንደ እንትን እየሰካኝ ነው ያለው ችግሮች ውስጥ ችግር እየፈጠርኩ ነው። በቃ ኪራ አሁን ተረጋጋ። ይሄ ሁሉ ሰው አልገባኝም። ሀሳብ ምንድን ነው? ስርዓት አትይዥም አንቺ? በቃ እኔ አይደለም ስለ ስርዓት አይደለም አትከበሪም። ይኸውላ ሰው ፊት እንደዚህ እያደረግሽ ነው የምታዋርጂ። መዋረድ እኮ እንደዚህ አይደለም ኪሩቤል፣ መዋረድ እንደዚህ እኮ አይደለም እኮ እያከበረች ነው። እንደውም ልንገርህ አክብራ ነው እኮ ያስቀመጠች። እዚህ ከሆነ ይቅርብኝ። እሺ ቆይ አሁን ባባ እኮ ምክንያት ነው ልክ ብለው ወጣው። እሺ እኛ የምናገኘው ጥቅም አለ ከዚህ እነሱ ቢስማሙ ወይም እነሱ ቢጣሉ የምናገኘው እነሱ ቢስማሙ እኔ በጣም እጎዳለሁ። ለምን እዚህ ተመልሳ እንደዚህ አይነት ችግር ውስጥ ከገባች ራሴን መቆጣጠር አልችልም። ሰውዬው ምን ላደርገው እንደምችል አላውቅም። ገባ አይደለም? ቆይ አንድ ነገር ተረጋጋ። መጀመሪያ እግርና እግር እንኳን ይጋጫል። ባለትዳሮች ናቸው። ብዙ ቻሌንጅ አለ። እዛ ብዬ ብዙ ነገር አሳለፉ። ዝም ብዬ የነበረው ነገር እናንተ አላችሁ ብዬ ነበር። ሁለት ልጅ ወልደዋል እኮ እናንተም እሷ ላይ ተጨፍሩባታላችሁ በየተራ እየመጣችሁ። ማንም ለመስተካከል እየሞከርን ነው። ለምንድን ነው ነገሮችን የምታጋግሉት? እንደዚህ ባንዴ አትቀበሉም ነበር እናንተም። የሆነ ነገርማ ተደርጎባችኋል እናንተ። ምን እያሉ ማለት ለምን ነው? ቆይ እንደዚህ ያለቀሰች ይመጣ ዝም ማንደርግ ቆይ አይደለም ሀሳብ ምንድን ነው? አልገባኝም። ሰው እንዳለኝ ወንድም እንዳለኝ ና እኔ ጋር አጠገቤ ይሁን። ትናንትና ማንንም እያመጣ ላይ ሲፈነጭብሽ የነበረ ሰውዬ ዛሬ መጥቶ በፊኛና በኬክ እንዴት ይደልልሻል? እሺ አንተ እኮ ነገር ማብረድ አለብህ፣ መከበር አለብሽ። አንዳንዴ እኮ ራስሽን አክብሪ። ለራስሽ ቦታ ስጪ። እንዴት እንደዚህ ባንዴ እንደሰብክልኝ እኮ ተረድቻለሁ። ግን ደግሞ ተሰስቶ ከመጣ ይቅርታ ከጠየቀኝ እኮ መቀበል አለብኝ፣ ግዴታዬ ነው። ገባህ አይደል? ምክንያቱም የልጆቼ አባት ነው። አንተ ለምንድን ነው የማትረዳኝ? እኔን ተረዳኛ። በቃ እኔ ያለሁበትን ቦታ ላይ ሁንና ራስን እይ፣ ተመልከት። እንዴ ኪሩቤል አስቢ። እኔ አንድ ነገር እንዳማላጅ እየመጡ እኮ የሚያደርጉት ነገር ናቸው። በፊትም ከኔ ጋር የነበሩ ናቸው፣ ከጎኔ ነበሩ። ምን ላድርግ? ቆይ እና አሁን እኮ ከሱ አሁን አይደለም እኔ ጋር ናቸው። እሱ ጋር ሰው ከሌለ እኮ ምንድን ነው የሚሆነው? እሱ ንገረኝ። የሚያወራውን ነገር እየሰማሽ አይደለም እኮ እኔ መጥፎ ተናገርኩ? እኔ ምን ተናገርኩ? ከዚህ በፊት በቃ አባትህም መተው ነበረ፣ ግን እሳቸው እንደዚህ አላሉም። አንተ ለምን እንደዚህ ስለሱ እንድታወራኝ አልፈልግም። እሺ ስለሱ አንተ ምንም ነገር አትነግረኝ። ምንም ማለት አንተ አፍ እሱ አይወራም። ነግሬሃለሁ አይደለም? ተረጋጋ ኪሩቤል። ለምንድን ነው እንደዚህ የምትሆነው? አንተ ለምን ስነ ስርዓት አይኖርም? ስነ ስርዓት ለምን አታስይዙ? አይደለም ለምን የምትበሳጨው? ስናወራ ቆይ ምን ሆነ ማለት እኛ እኮ የምንለው ሰላም ይፈጠር እኮ ነው ያለው። ያ ይመጣና ይደነፋል እንደዚህ አፉን ከፍቶ እኔ እንዴት እንደሚደነፋብኝ ታውቂያለሽ። እያንዳንዱ ነገር ይኸውልሽ፣ እኔ ደክሞኝ ነው የመጣሁት። ታውቂያለሽ ከየት እንደመጣሁ አይደል?
ማረፍ አለብኝ። እነሱም ይኸው አሶቻቸው ራስሽን አዘጋጂ፣ አይምሮሽን አዘጋጂ። እንደዚህ ልፍስፍስ አትሁኝ እሺ። እንወጣለን፣ ተመልሰን እንሄዳለን። መተኛት አለብኝ። ቆይ እስኪ ተረጋጋ። ምን ይሆንክ ነው አንተ? እንዳትከተል ሂዱ። ራስ ስነ ስርዓት አይሰማም እኮ ዝም ብለህ ውብዬ፣ በቃ ተረጋጊ። በቃ ውብዬ ተረጋጊ። አታልቅሽ። ቆይ እንዴት አድርገን ነው የምናሳምነው? እንዴት አድርገን ነው? ልጁ በጣም ግትር እኮ ነው ውብዬ። ወንድምሽ እኮ በጣም ግትር ነው እንዴ። በቃ አንቺ ተረጋጊ። ጭራሽ ከኖርንበት ከዚህ ከከርንበት ውጡ ምናምን። በቃ ተረጋጊ አንቺ። ነገሮችን ምንድነው ታዲያ የዚህ ልጅ ነገር የሚሻለው ምንድነው? እኔም ግራ ገባኝ እኮ ቢያንስ እሷ አነስታለቅ ሳይተው እዚህ ደግሞ ችግር ይፈጥራል። ልጁ ደግሞ ምን አይነት ተረጋግቶ እንኳን አውርቶን እኮ አያውቅም። ተረጋጊ። በቃ አንቺ ተረጋጊ። አታልቅሽ። በቃ ተይው። ምን አይተዋል እዛ ምን አይነት ስቃይ ላይ እንዳለ በጣም እሱ ጋር ሊሄድሽ እሱን ልጠይቀው። እነዚህ ደግሞ መሄድሽን ካወቀ ሌላ ጦርነት አልነግረውም። ቀስ ብዬ ተደብቄ ይቻላል። አሁን እንዴት ነው? ተረጋግቷል? ደህና ነው? አሁን ቁጫን እዛ አስቀምጠን ነው እኛ የመጣ ነው። ዳጊን እዛ ቁጭ በል እኛ መጣን ብለን የመጣ ነው። ነገሮች እንደዚህ እንደሚሆኑ በምን አወቀ? እኛም እኮ ነገሮችን እናስተካክላለን ብላ ነበር የጠራችሁ። ግን በቃ አንቺ ተረጋጊ። እኔና ተነሽና እረፍት አድርጊ። በቃ አታልቅሽ እንደዚህ። በቃ አታልቅሽ። አይዞሽ